አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ የከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ በስምህ እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ ይልሃልና ቃል ኪዳንህን እንድታጸናለን። 2 ወይም 3 ሆናችሁ የተሰበሰባችሁበት እኔም ከእናንተ ጋር እገኛለሁ ያልከውን ቃል ኪዳን እንድታጸናለን። ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስል እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን በሰላም እንዳዋልክን በሰላም ተሐደረ ስለተማር በሰላም ታስፈጽም እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ጥር 19 ቀን 1999 ዓመተ ምህረት ዛሬ የነነዌን ጾም የምንቀበልበት ዋዜማ ነው። ወቅቱ ጊዜው በቤተክርስቲያናችን ስርዓት አስተርእዮ ይባላል። ከጥምቀት ጀምሮ እስከ ዐቢይ ጾም መግባት ድረስ ያለው ጊዜ አስተርእዮ ነው ይባላል። መገለጥ ማለት ነው። ተደብቆ የነበረ ነገር፣ ተሸፍኖ የነበረ ነገር ተገለጠ። ነቢዩ ዳዊት እግዚአብሔር አስተርአየ ለነ፣ እግዚአብሔር አምላክ ለእኛ ተገለጠ፣ ለእኛ ተገለጠ ይላል። አምላክ ሰው ሆኖ በሥጋ እስከታየበት ጊዜ ድረስ
ይህን ይመስላል ያን ይመስላል ብሎ መናገር አይቻልም ነበር። አልፎ አልፎ በራእይ ቢታይም የመሰለው በእሳት ነበልባል በአምሳለ ነፋስ ይህን የመሳሰለ ነገር ከሚታይ በስተቀር በተወሰነ መልኩ የታየበት ጊዜ የለም። በአብርሃም ጊዜ የእንግዳ አምሳል ተገልጿል። ለአብርሃም ሙሴ እግዚአብሔር ለአብርሃም ተገለጠለት ይልና ቤቱ አጠገብ በነበረው ድልድል ዛፍ ስር ተቀምጦ ሳለ አንገቱን አቅፎ ሲመለከት 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና አቤቱ በፊቱ ሞገስ አግኝቼ ከሆነ ከጥላ አርፋችሁ እህል ውሃ ቀምሳችሁ ወደ አሰባችሁ ትሄዳላችሁ ብሎ ለመናቸው። እነሱም እንዳልክ አድርጋሉት ይላል። በድሮ ጊዜ በሰፈር አጠገብ የሚተከሉ ዛፎች ነበሩ። ድልድል ዛፍ ይባላሉ። ትልቅ ዛፎች እንደ ግራር፣ እንደ ዋንዛ፣ እንደ ብሳና ያሉ ዛፎች ናቸው የሚተከሉ። ታዲያ የሰፈሩ ሽማግሌዎች ጠዋት ሲወጡ እዚያ ለተወሰነ ጊዜ አረፍ ብለው ተነጋግረው ይወጣሉ። ማታም ከስራ ሲመለሱ እንደ አመጣጣቸው ቅደም ተከተል እዚያ አረፍ ብለው ስለ አገራቸው፣ ስለ ሰፈራቸው፣ ስለ መንደራቸው ይወያያሉ። እነዚህ ዛፎች አይቆረጡም እና አንዳንዱ የአድባር ዛፍ ይላቸዋል፣ አንዳንዱ ድልድል ዛፍ ይላቸዋል። እዚያ ላይ ነው እንግዲህ ወአስራዩ እግዚአብሔር ለአብርሃም ታሕተ ዕፀ መምሬ ለአብርሃም እዚያ በሰፈሩ ዛፍ በታይ ተቀምጦ ሳለ እግዚአብሔር ተገለጠለት ይላል። ኋላ ደግሞ ሙሴ ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ቁጥቋጦ እሳቱን ሳያጠፋው እሳቱ ደግሞ ቁጥቋጦውን ሳይበላው ያያል። በጎችን ማሰማራበት ስፍራ ይነዳል እሳቱ፣ ግን ያ ቁጥቋጦ አይቃጠልም። ምንድን ነው ይሄ ነገር ብሎ እስኪ ልሂድና ልረዳ ብሎ ሄደ። አጠገቡ ሲደርስ ግን ከነበልባሉ ድምፅ ወጥቶ ሙሴ የቆምክበት ምድር የተቀደሰ ነውና ጫማህን አውልቅ አለው። ጫማውን አውልቆ ቀርቦ ሰገደ። እኔ የአባቶችህ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ። በግብፅ ያሉትን የወገኖችን ጩኸት ሰምቻለሁ። እነሱን እንድታወጣ እልክሃለሁ አለው ነው የሚል እና በዚህ አንጻር አይነት እንጂ በተወሰነ ሁኔታ የተገለጠበት ጊዜ አልነበረም። ኋላ ግን ለአዳም 5 ቀን ተኩል ማለት 5500 ዘመን ሲፈጸም ከሌሊት ተወልጄ አድንሃለሁ ብሎ የሰጠው ቀጠሮ ሲደርስ
ያው ከቅድስት ድንግል እመቤታችን ማኅተመ ድንግልናዋን ሳይለውጥ እህቱም ድንግልና ተጸንሶ እህቱም ድንግልና ተወለደ። በበረት ተጣለ፣ በጨርቅ ተጠቀለለ፣ ዓይን አየው፣ እጅ ዳሰሰው። የሰው ዓይን አየው፣ የሰው እጅ ዳሰሰው። እናቱ በግርግም አስተኛችው፣ አውራ ጣቱን አሰረችው፣ በጨርቅ ጠቀለለችው ተብሎ ተጻፈ። ከዚያ ጊዜ ጀምሮ 33 ዓመት ከ3 ወር በሰው መካከል ከኃጢአት በቀር ሰው የሚሰራውን ስራ እየሰራ ለእናቱና ለዘመዶቹ እየታዘዘ በዕድሜ በቁመት በእውቀት እያደገ ይኖረዋል እና ምንም እንኳን በየጊዜው ታምራት መታየቱ ታምራት ማድረጉ ባይቀርም ብዙ ግን እንደ ነቢይ እንደ አንድ ቅዱስ ሰው አድርጎ ከመመልከት በስተቀር አምላክ ነው ብሎ ማመን አልተቻለውም ነበረ። የልደት ዕለት ሌሊት ነው የተወለደው። በዙሪያው አልፎ አልፎ እንደ መስቀል የደመራ ቀን የብርሃን ክምር ይታይ ነበረ። መንጋዎቻቸውን ይጠብቁ የነበሩ እረኞች ነበሩ። በባላገር ከብቶች በተለይ በክረምት መሬቱ ጭቃ ስለሚሆንባቸው ተፋሳሽ ቦታ ተፈልጎ እዚያ ነው የሚሰበሰቡ በጠቅላላ የአንድ ሀገር ከብቶች እና እረኞቻቸው ተሰባስበው ዙሪያውን ሆነው ይጠብቃሉ። ቅርአት ይባላል እንዲህ ያለው። አንዳንድ ጊዜ ደግሞ የፈረሰ ግንብ የድሮ ትልቅ ቤት የነበረበት እንደ ቤተ መንግስት እንደ መሳፍንት ቤት የነበረበት ያ ያረጅና ይፈርስና ባዶ ይሆናል። እዚያ አሰባስበው አስገብተው እረኞች ከበው ይጠብቃሉ። ይህም ጌታ የተወለደበት የቤተልሔም ዋሻ እንዲህ አይነት ነበረ። አንድ ሽማግሌ በቅርብ ቀን ሲነግሩኝ እዚህም መንዝ አካባቢ አርባ ሐራ የሚባል አለ። የቅዱሳን አጽም አሞራ እያመጣ የሚያስገባበት እና እዚያ አካባቢ ስንጎበኝ አንድ ዋሻ አሳዩን ያሉ ሰዎች እና ስንጠይቃቸው ድሮ ቤተክርስቲያን ነበር ይባላል አሉን። ከድንጋይ የተፈለፈለ ማብሪያ ቀንዲል ሁሉ አለው። አሁን ግን የሀገሩ ሰው ጠቅላላ ከብቶቹን እዚያ ያስገባና ጠባቂው አንድ በር ይዞ እዚያ ይጠብቀውና የከብት ማጎሪያ ሆኗል ብለው ነግረው ነበር። እንደዚያ ማለት ነው የነበረው። እረኞች ያንን ብርሃን ሲያዩ ደነገጡ ይላል። ግን መልአኩ መጥቶ አይዟችሁ አትፍሩ፣ ለእናንተና ለዓለሙ የሚሆን ታላቅ የምስራች እነግራችኋለሁ። ዛሬ በመድኅን ሀገር በዳዊት ሀገር መድኅን ተወልዷል። እሱም ብሩክ አምላክ ክርስቶስ ነው።
ወደ በረት ሄዱና ሕፃን በግርግም ተኝቶ አውራ ጣቱን ታስሮ በጨርቅ ተጠቅልሎ ታገኛላችሁ፣ ምልክቱ ይህ ነው አላቸው ነው የሚል። ግርግም የሚባለው ከብቶች ገለባ የሚቀሙበት እንደ ገንዳ ሆኖ የተሰራ ነገር ነው። እዚያ ነበር ያስተኛቸው። ሰማይን ምድርን ፍጥረትን ሁሉ ፈጥሮ የሚገዛ አምላክ የሚጠለልበት ቤት አልነበረውም፣ የሚያርፍበት ስፍራ አልነበረውም። የተዳረፈ በረት የተኛ ግርግም ውስጥ ይህን አየ የሰው ዓይን። ኋላ ደግሞ 35 ዓመት ከ3 ወር ያሰበውን ጨርሶ ከዚህ ዓለም ወደ አባቱ የሚመለስበት ጊዜ ሲደርስ የመጨረሻ ስራውን ለማከናወን ወደ ዋናው ስራ ሲገባ በ30 ዓመት ዕድሜው ለዮሐንስ እጅ በዮርዳኖስ ወንዝ ለመጠመቅ ወደ ዮርዳኖስ ወረደ። ዮሐንስና ጌታ መንፈቅ ነው የሚበላለጡ። የአጥምቁ ዮሐንስ መንፈቅ ይቀድማል። በ6ኛ ወር ገብርኤል ወደ ቅድስት ድንግል ማርያም ተላከ የሚል ወንጌል እና ስለዚህ መንፈቅ ቅድሚያ አለው። ዮሐንስ 30 ዓመት ተመንፈቅ ሲሆነው ጌታ 30 ዓመት ሲሞላው በዮርዳኖስ ወንዝ ሊጠመቅ ወደ ዮርዳኖስ ወንዝ ወረደ። ጌታ በተወለደ ጊዜ ከ70 ሰገል በሰማው ዜና መሰረት ከ2 ዓመት ከዚያም በታች የሆኑትን ሕፃናት ለማስፈጀት ሄሮድስ ትእዛዝ ባስተላለፈ ጊዜ ዮሐንስ ከነዚያ ውስጥ አንዱ ነበረ። ጌታም አንዱ ነበረ። ጌታን መልአኩ መጥቶ ለዮሴፍ ሄሮድስ ሕፃኑን ሊገድል ይፈልጋልና እናቱንና ብላቴናውን ይዘህ ወደ ግብፅ አገር ሽሽ ስላለው ወደ ግብፅ አገር ሸሸ። ሄሮድስ ደግሞ ሲጸነስ የአባቱን አንደበት የዘጋ፣ ሲወለድ የአባቱን አንደበት የፈታ ድንቅ ስራ የሚታይበት ሕፃን በካህኑ በዘካርያስ ቤት ተወልዷል። ምናልባት እሱ ይሆናል ብለው ስለነበሩት ሄዳቸው አውጥቶ ላከ። እነሱም መጥተው አባቱን እዚህ ሕፃን አሉት። እሱም እንታቸው አላላቸውም። ከዚያው ከተቀበልኩበት ቦታ ውሰዱት ብሎ ወደ ቤተ መቅደስ ወስዶ መልአኩ ቆሞ ካነጋገረበት ስፍራ ላይ አስቀመጠው። ያን ጊዜ መልአኩ ከእጃቸው ነጥቆ ወስዶ ከነናቱ በዮርዳኖስ በረሃ አስቀመጠው። ያኔ 30 ዘመን የኖረ በዮርዳኖስ በረሃ ነው። ጊዜው ሲደርስ ለማስተማር ወጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ እኔ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ነኝ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ፣ ጎድጓዳው ይሙላ፣ ተራራው ዝቅ ይበል፣ ስርጓጉጡ ሁሉ ይስተካከል፣ ሥጋ የለበሰ ሁሉ የእግዚአብሔርን ክብር ያይ እያለ ያስተምር ነበር። እና በዙሪያው ያሉ በይሁዳ፣ በኢየሩሳሌም፣ በገሊላ ያሉ ሁሉ ወደ እሱ እየሄዱ ኃጢአታቸውን የተናዘዙ የንስሐ ጥምቀት ይጠመቁ ነበር። እሱም እነሱ የሚመጣው መሲህ ነው ብለው ተስፋ አድርገው ነበር። ምክንያቱም ኑሮ ሁሉ ከሰው የተለየ ነበር። ሰው በሚኖርበት አይኖርም፣ ሰው በሚያድርበት አያድርም፣ ሰው የሚበላውን አይበላም፣ ሰው የሚለብሰውን አይለብስም። የሚለብሰው ከገመል ጠጉር የተሰራ ልብስ ማና፣ በወገቡ የሚታጠቀው ያለፋ ቆዳ ቀርበት፣ ምግቡም የጋጃ ማር አመጣም ይላል። ይህ ስለሆነ ከማንም ሰው ጋር አይገጥምም እና ይህ በመሆኑ መሲህ ተብሎ የተነገረለት እሱ ነው የሚል
ሀሳብ ነበራቸው። እሱ ግን እኔ አይደለሁም ሌላ አለ ከኔ በኋላ የሚመጣ እኔ ጫማውን ልሸከምለት ወይም የጫማውን ክር እንኳን ልፈታለት የማይገባኝ ነኝ። እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል እያለ ያስተምር ነበር። በዚህ ጊዜ ጌታ ወደ እሱ የመጣ ሕዝቡ እየተሰበሰበ በዮርዳኖስ ወንዝ ዳር ያድራል። ይልቅ ተነሳ ያጠምቅ ነበር ዮሐንስ። ጌታም ከሕዝቡ ጋር አድሮ ከሌሊቱ በዘጠኝ ሰዓት ተጠመቀ። ወንጌል ወያክል 30 ክረምቱ ይላል። እድሜው 30 ነበር ነው የሚል። ሰማይ ተከፈተ። ከውሃው ወጥቶ ሲጸልይ ሰማይ ተከፈተ። የመጽሐፈ ግጽ የወንጌል ዮሐንስ አላጠምቅም ብሎ ተከራከረው ይላል። አንተ ወደ እኔ ትመጣ እኔ ወደ አንተ መምጣት እንጂ አንተ ወደ እኔ መምጣት እኔ ወደ አንተ መምጣት እንጂ አንተ ወደ እኔ መምጣት አይቻልም፣ አይገባም። እኔ በአንተ እጅ ልጠመቅ እንጂ አንተ በልጅ ልትጠመቅ አይገባም ብሎ ተከራከረው ነው የሚል። ጌታም ተው አንድ ጊዜ ተው፣ ጽድቅን ሁሉ ልንፈጽም ይገባናል፣ ይህ ለእኛ ተድላ ደስታ ነውና አለው ነው የሚል። በመጽሐፈ ግጽ ግን የሚጨምረው ቃል አለ። ይህን ባለው ጊዜ ዮሐንስ ባዕድ አጠምቅ በስምከ ወበስመ መኑ አጠምቅኪያከ፣ ሌላውን በአንተ ስም አጠምቃለሁ አንተን በማን ስም አጠምቅሃለሁ ቢለው ወልዱ ለቡሩክ ከሳቴ ብርሃን ተሳለን በለ። የቡሩክ እግዚአብሔር ልጅ የብርሃናት ፈጣሪ ይቅር በለን ብለህ አጥምቀኝ ነው ያለው። ከዚህ በኋላ እጅግ ተያይዘው ወደ ዮርዳኖስ ወንዝ ወረዱ። ጌታ ወደ ባህሩ ገባ። ዮሐንስ እጁን በላዩ ዘርግቶ አጠመቀው ይላል። ከዚህ በኋላ ከውሃው ወጥቶ ሲጸልይ ሰማይ ተከፈተ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። ወዲያውም ብሩህ ደመና ከበባቸው። ከደመናው ውስጥ የምወደው ልጄ ይህ ነውና እሱን ስሙት የሚል ድምፅ እንደ ነጎድጓድ ይሰማ ነበር ነው የሚል። ይሄ ከዚያ በፊት ያልታየ ከዚያም በኋላ ያልተገለጠ ታላቅ ምስጢር ስለተገለጠበት መገለጥ ይባላል። እና ዳዊት ጌታ እግዚአብሔር ተገለጠልን፣ እግዚአብሔር ቢያስተራየለን ያለ በዚህ ምክንያት ነው። እዚያ በሰላሳ ዘመን ውስጥ ሁሉም የሚያዩት ሁሉ ስለ ደግነቱ፣ ስለ ታምራቱ፣ ስለ አነጋገሩ ያድንቁት እንጂ ከዚህ በላይ ብሎ አላሰቡም ነበር። አሁን ግን መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲያርፍ አብ የምወደው ልጄ ይህ ነውና እሱን ስሙት ብሎ ሲመሰክር አምላክነቱ ተገለጠ ማለት ነው። እና ይህ እስከ ዐቢይ ጾም መግቢያ ያለው ጊዜ አስተርእዮ መገለጥ እየተባለ ይነገራል። እንዲያውም በአብዛኛው አስተርእዮ የሚባለው ስም በሕዝቡ ዘንድ የእመቤታችን ስም ሆኖ ነው የሚነገር። ለነገሩ እሷም በኩል አንድ ልዩ ምልክት ስላለው ነው። የመጀመሪያው
አምላክ በሥጋ ከእሷ ተወልዶ ስለተገለጠ ነው። ስለዚህ ምክንያቱ እሷ ናትና። ሁለተኛው የ64 ዓመት ዕድሜዋ ጥር ከአንድ ቀን አርፋ በመላእክት እጅ ወደ ጌቴሴማኒ መቃብር በሐዋርያት እጅ ወደ ጌቴሴማኒ መቃብር ከዚያም ወደ ዕፀ ሕይወት ስር ወዳለ መቃብር የተዛወረችበት ጊዜ ነው። ጊዜው ዘመኑ እንደ ዘንድሮ ወንጌላዊው ሉቃስ ነው። ዕለቱ ሰኞ ነው እና ጥር 20 ቀን አመማጓት ነበር እና ሐዋርያት ሁሉ እየተሰበሰቡ ጸለየች። በሥጋ በዓለም ተበትነው የነበሩት ብቻ ሳይሆኑ ከዚህ ዓለም በሞት የተለዩት ሳይቀሩ ተሰበሰቡ። ከዚህ በኋላ ልጄን ጥሩት አይጠን ታምጡ አለች። እነሱም ጸሎት ጀመሩ። ጸሎት ዕጣን እያጠኑ ያን ጊዜ ጌታ እልፍ አእላፍ መላእክትን አስከትሎ መጣ። የተወደድሽ እናቴ ወደ ዘላለም መንግሥተ ሰማያት ላሳርግሽ መጥቻለሁ እና አይዞሽ አትፍሪ ነይ ሲላት እሷ ከሥጋዋ ተለይታ ገቢ ገባች ነው የሚል ያሬድ በተለይ ከተናገረው ንግግር ሐዋርያት በሰማይ ደመና ከአራቱ ማዕዘን ተሰብስበው ለመሆኑ ዛሬ የተሰበሰበበት ምክንያት ምንድን ነው? ለምንድን ነው ጌታ የሰበሰበን ብለው ተነጋገሩ። ያን ጊዜ ጴጥሮስ ጳውሎስን እስኪ አንተ ጸልይ አለው። ጳውሎስም እናንተ እያላችሁ እንዴት እኔ መጸለይ ይገባኛል? እኔማ ገና አዲስ ተክለ ነኝ አለው ይላል። ካመነ 14 ዓመቱ ነበረ። ሐዋርያት ሁሉ በዚህ ደስ አላቸው። ወዲያውኑ እመቤታችን የሰዋዋን ወልድ መጽሐፍ ይህን ጽሑፍ ዘሩና ነው ዋለቻቸው። ወጽ እንብት ጋር ወሐውር ውስጥ ሕይወት ዘለዓለም ከዚህ ሥጋ እለያለሁ ወደ ዘላለም ሕይወት እሄዳለሁ አለቻቸው። ከዚያ ቀጥሎም ወደ ቅዱስ ዮሐንስ ተመልሳ ተዘከርኬ ዮሐንስ ዘይቤ ለከ ሊቅ አመ ትረፍቅ